በቶሮንቶ የመኖሪያ ቤት ዋጋ ስጋት ስለመሆኑ፣ ዩክሬን የአውሮፓ ህብረት አባል እንድትሆን ስለመጠየቁ፣ ነዋሪዎች የሕክምና ስፍራውን ማቃጠላቸው ስለመሰማቱ፣ በነዳጅ ዋጋ መናር ምክንያት ተቃውሞ የተቀሰቀሰባት ኬንያ የናፍጣን ዋጋ ልትቀንስ ስለመሆኑ፣ በአደጋ የተጎዱ ሰዎች ቁጥር ተጋኗል ስለመባሉ፣ የኢትዮጵያ መንግስት ግብፅን ስለማስጠንቀቁ፣ ሙስና በሞት እንዲያስቀጣ የጠየቁ እጩ ስለመቅረባቸው። የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ፣ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በቶሮንቶ የመኖሪያ ቤት ዋጋ ስጋት መሆኑ ተነግረዋል። የቤት ኪራይና መኖሪያ ዋጋ መናር አሁንም የነዋሪዎች ትልቅ ችግር ሆኖ በቀጠለባት ቶሮንቶ የከተማዋ ምክር ቤት ለተከራዮች ድጋፍ ይደረግ በሚልና በተመጣጣኝ ዋጋ የሚደረሱ አዲስ ቤቶች ግንባታን በተመለከተ እየተወያየ መሆኑ ታውቋል። በሌላ በኩል የቶሮንቶ ትራንስፖርቴሽን ኮሚሽን ወይም ቲቲሲ በሚያካሄደው የጥገና ስራ ምክንያት በባቡርና አውራ ጎዳና መስመሮች መዘጋጋት ሊኖር ስለሚችል ተጓዦች ከወዲሁ አማራጭ መንገድ እንደሚፈልጉ ሲነገር፣ የቶሮንቶ ፖሊስ ደግሞ በዳውንታውንና በትራንዚት ጣቢያዎች የጸጥታ ጥበቃ ማጠናከሩን ብርሃን ቲቪ ሰምቷል። ይህ በእንዲህ እንዳለ የኦንታሪዮ ግዛት የሚስተዋለው የጤና ሰራተኞች እጥረት አሁንም መነጋገሪያ መሆኑ እንዳለ ሆኖ በዚሁም ምክንያት በተለይ በአስቸኳይ ሕክምና ክፍሎች ጫና መኖሩ ተሰምቷል። እዚያው ኦንታሪዮ ላይ ሳንወጣ 401 QEW እና ጋርድነር ኤክስፕሬስዌይ ላይ የሚደረጉ የመንገድ ስራዎች በመቀጠላቸው ከባድ የትራፊክ መጨናነቅ እንዳለ ተመላክቷል። ዩክሬን የአውሮፓ ህብረት ተባባሪ አባል እንድትሆን ተጠይቋል። ዩክሬን የአውሮፓ ህብረት ተባባሪ አባል እንድትሆን ሀሳብ ያቀረቡት የጀርመን መራሄ መንግስት ፍሬድሪክ ሜርስ ለህብረቱ መሪዎች በጻፉት ደብዳቤ ዩክሬን የህብረቱ ሙሉ አባል ሳትሆንና ድምፅ የመስጠት መብትም ሳይኖራት ከህብረቱ ጋር በአስቸኳይ እንድትዋሃድ ከህብረቱ ተቋማትም ጋር ይበልጥ እንድትቀራረብ ማመልከታቸው ተሰምቷል። ዩክሬን አሁን እንደ ሀገር በውጊያ ውስጥ ያለችና የህብረቱ አባል ለመሆንም ሂደት ላይ የምትገኝ ሀገር መሆኗን ለዚህ ሀሳባቸው እንደ መከራከሪያነት ያቀረቡት ፕሬዚደንት ሜርስ ከዚህ ሌላም የአሜሪካው ፕሬዚደንት ዶናልድ ትራምፕ የጀመሯቸውን የሰላም ውይይቶች ለማመቻቸት እንዲሁም የአውሮፓ ህብረት አባል አገራት የህብረቱን የጋራ መከላከያ አንቀጽ ለዩክሬንም ጥቅም ላይ እንዲውል ባላቸው የፖለቲካ ቁርጠኝነት ጭምር ለመርዳት ያለመ መሆኑን ማንሳታቸው ተጠቅሷል። ሜርስ በዚሁ ደብዳቤያቸው ለዩክሬን ተግባራዊ እንዲሆን የጠየቁት ይህ ልዩ አባልነት በሩሲያ ወረራ ለተፈጸመባት ሀገር ዜጎች በአስቸኳይ የሚያስፈልጋቸው መሆኑን መጠቀሱን ዶይቼ ቬለ አስነብበዋል። ነዋሪዎቹ የሕክምና ስፍራውን ማቃጠላቸው ተሰምቷል። በኮንጎ ዲሞክራቲክ ሪፐብሊክ በቫይረሱ ምክንያት እንደሞተ የሚገመት ወጣት በቤተሰቦቹና ጓደኞች አስከሬን ለቀብር እንዳይወስዱ በመከልከላቸው ሳቢያ በተሰማቸው ብስጭት በምስራቃዊቱ የአገሪቱ ክፍል የሚገኝን የኢቦላ ወረርሽኝ ማዕከል ሆስፒታልን በተወሰነ ክፍል በእሳት ማቃጠላቸው ተሰምቷል። በኢቦላ ምክንያት የሞተ ሰው አስከሬን በሽታውን ከፍተኛ ደረጃ አስተላላፊ በመሆኑ የቫይረሱን ስርጭት ለመቆጣጠር ደህንነቱ በተጠበቀ ሁኔታ መቀበር ይኖርበታል። በኢቱሪ ግዛት ቡኒያ ከተማ አቅራቢያ በሚገኘው የሯምፓራ ሆስፒታል የሚሰሩ ሕክምና ባለሙያዎች ፖሊስ ስርዓት ለማስከበር በሚንቀሳቀስበት ወቅት በወታደራዊ ጥበቃ ስር እንዲቆዩም ተደርገዋል። ሰዎቹ አስከሬን ለመውሰድ ልንከለከል አይገባም በሚል በቅድሚያ በሆስፒታሉ ላይ ቁሳቁስ መወርወር እንደጀመሩ የጠቀሰው የዜናው ምንጭ ከዚያም እንደ ለይቶ ማቆያ ክፍል የሚያገለግሉ ድንኳኖች ላይ እሳት መለኮሳቸውን፣ ድርጊቱ ሲፈጸም በአካባቢው የነበሩ ፖለቲከኛ መናገራቸውን ቢቢሲ ዘግቧል። ሁከቱ መቀስቀሱን ተከትሎ አድመኞቹን ለመበተን ፖሊስ የማስጠንቀቂያ ጥይቶች ተኩሶ የህግ አስከባሪዎች ጣልቃ ከመግባታቸው በፊት አንድ የጤና ባለሙያ ድንጋይ በሚወረውሩ ሰዎች ጉዳት እንደደረሰበት አንድ የሆስፒታሉ ባልደረባ እንደነገሩት ያስነበበው ኤኤፍፒ ነው። በተጨማሪም በቫይረሱ ሳቢያ የሞተው ግለሰብ በአካባቢው ማህበረሰብ ዘንድ ተወዳጅ ስለነበር በሞቱ የተበሳጩ ሰዎች በሽታው መሞቱን ለመቀበል ፈቃደኛ ለመሆናቸውን በኢቱሪ የኢቦላ ምላሽ አስተባባሪ የሆኑት ዣን ክላውድ ሚኬንዴ መናገራቸው ተነግሯል። ሟቹ ወጣት በአካባቢው የተመሰገነ የእግር ኳስ ተጫዋች ነበር ያለው የዜናው ምንጭ ወላጅነቱ ልጃቸው ህይወቱ ያለፈው በኢቦላ ሳይሆን በታይፎይድ እንደሆነ ገምታለሁ ማለታቸውን ጠቅሷል። በነዳጅ ዋጋ መናር ምክንያት ተቃውሞ የተቀሰቀሰባት ኬንያ የናፍጣን ዋጋ ልትቀንስ ነው ተብሏል። በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎ መንግስታቸው ከሰኔ እስከ ሐምሌ 2018 የዋጋ ተመለይ የናፍጣን ዋጋ እንደሚቀንስ
የኬንያው ፕሬዝዳንት ዊሊያም ሩቶ አስታውቀዋል። ፕሬዝዳንቱ ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉ እርምጃዎች መካከል የናፍጣ ዋጋ በሊትር በ10 የኬንያ ሺሊንግ እንደሚቀንስ መናገራቸውን ሮይተርስ ዘግቧል። ውሳኔው ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ እንደሆነ ያወሳው የዜናው ምንጭ በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውንና ወደ 30 የሚጠጉ ሌሎች መቁሰላቸውን ጠቁመዋል። በአየር ንብረት መዛባት ምክንያት የእባብ ንክሻ አደጋ እየጨመረ መሆኑ ተነግሯል። በዓለም ጤና ድርጅት የተመራ አዲስ ጥናት እንዳመለከተው የዓለም ሙቀት መጨመር መርዛማ እባቦች ወደ አዲስ አካባቢዎች እንዲሰደዱ እያደረገ ነው። ይህ ፍልሰት እባቦቹ የሰው ልጅ በብዛት በሚንቀሳቀስባቸው የእርሻ ስፍራዎችና የመኖሪያ መንደሮች ውስጥ እንዲገቡ በማድረግ ከሰዎች ጋር ያላቸውን ንክኪና የንክሻ አደጋውን በከፍተኛ ሁኔታ እያሳደገው ይገኛል ተብሏል። በተለይም በአፍሪካ የሚገኙ የሚተፉ ዘንዶዎች ወይም ስፒቲንግ ኮብራስ እና በእስያ የሚገኙት ክራይቶች የሙቀት ማዕበሉን ለማምለጥ ሰፊ እንቅስቃሴ እያደረጉ መሆኑ ተጠቁሟል። በመሆኑም አገራት በገጠራማ አካባቢዎች ለሚገኙ የጤና ተቋማት የእባብ መርዝ ማክሸፊያ መድኃኒቶችን አንቲቬነም በበቂ ሁኔታ ማቅረብ እንዳለባቸው የዓለም ጤና ድርጅት አሳስበዋል። በአደጋው የተገዱ ሰዎች ቁጥር ተጋኗል ተብሏል። ዓመታዊ የቅድስት ክርስቶስ ሰምራ ክብረ በዓልን ለማክበር የሚጓዙ ተሳፋሪዎችን ጭና ነበር የተባለች አንዲት ጀልባ በጣና ሐይቅ ላይ በደረሰባት የመስጠም አደጋ የበርካታ ሰዎች ሕይወት ማለፉን ያመለከቱት መረጃዎች ስህተት እንዳለባቸው ተነግረዋል። በደረሰው አደጋ 80 ሰዎች ሕይወት አልፏል በሚል መረጃ መሰራጨቱን ያስተባበለው የጣና ሐይቅ ጀልባ ባለንብረቶች ማህበር ክስተቱን በተመለከተ በተሰጠ ማብራሪያ ጀልባው እንደሰጠመ ማረጋገጫ የሰጡት የማህበሩ መሪ አቶ ቻላቸው ጌትነት ብዙዎች ሞቱ መባሉ ግን ሐሰተኛ ነው ሲሉ እንደነገሩት ቲክቫህ ኢትዮጵያ ዘግቧል። የሰጠመው የአሳ ጀልባ በመባል የሚታወቀው ጀልባ እንደሆነና ጀልባዎቹ ያለ አግባብ ሰዎችን እየጫኑ እንደነበር ያወሱት አቶ ቻላቸው የሰጠመው ጀልባ ከሌላ ጀልባ ጋር ተጋጭቶ በደረሰበት የመስጠም አደጋ አንድ ሰው እንደተጎዳ ነው የሰማሁት ብለዋል። ቲክቶክ ላይ ብዙዎች ሰዎች ሞቱ ተብሎ መነገሩ ስህተት እንደሆነ ሲጠቁሙም ማናቸው ናቸው የሞቱት፣ የየት አካባቢ ሰዎች ናቸው የሚለው መረጃ ትክክል አይደለም ካሉ በኋላ ጀልባው የሰጠመበት ቦታ ከሐይቁ ዳርቻ በመሆኑ የሚዋኝበት እንጂ ጥልቅ ሆኖ ሰዎችን ለሞት የሚያደርስ አይደለም ሲሉ አስረድተዋል። የኢትዮጵያ መንግስት ግብጽን አስጠንቅቀዋል። የኢትዮጵያን በቀይ ባህር ላይ የባህር በር የማግኘት ፍላጎት ለማደናቀፍ ግብጽ እየሞከረች ነው በማለት የውጭ ጉዳይ ሚኒስቴር ወቅሷል። ባለፈው ሳምንት አስመራን ጎብኝተው ወደ ካይሮ እንደተመለሱ በሰጡት መግለጫ የቀይ ባህር ተጎራባች ያልሆነ አገር ስለ ቀይ ባህር ምንም ማለት አይችልም ሲሉ የተደመጡት የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ የኢትዮጵያን መንግስት አቋም የተቹበትን መግለጫ መስጠታቸው ይታወሳል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ በተገናኙ ወቅት ምጽዋን ከግብጽ ወደቦች ጋር የሚያስተሳስር የባህር መንገድ ይዘረጋል ያሉት የግብጹ አብደላቲ የቀይ ባህር አስተዳደርና ደህንነት በውሃ መስመሩ ጠረፍ ላይ ያሉ አገራት ብቸኛ ኃላፊነት ሊሆን ይገባዋል ብለውም ነበር። ይህን ተከትሎ በሰጡት መግለጫ የኢትዮጵያን ጥቅም ለማደናቀፍ ግብጽ እያሴረች መሆኑን ጠቅሰው የወቀሱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አክለውም ኢትዮጵያ የባህር በርን በሰላማዊና በዘላቂ መንገድ ለማረጋገጥ የምታደርገውን ጥረት ትቀጥላለች ሲሉም አሳስበዋል። ሙስና በሞት እንዲያስቀጣ የጠየቁ እጩ መቅረባቸው ተሰምቷል። በሰባተኛው ጠቅላላ አገራዊ ምርጫ ኮልፌ ቀራኒዮ የምርጫ ክልል 24ን ወክለው በግል እጩነት ለሕዝብ ተወካዮች ምክር ቤት የቀረቡት ጠበቃና የሕግ አማካሪው ወንድሙ ኢብሳ ለከባድ የሙስና ወንጀል የሞት ቅጣት እንዲደነገግ የሚጠይቅ አጀንዳ ይዘው መቅረባቸውን ተነግሯል። በምርጫው ለመሳተፍ የወሰኑት ፖለቲካው ሙሉ በሙሉ ለሕግ የበላይነት ተገዢ እንዲሆን መሆኑን የገለጹት ተወዳዳሪው መንግስት የሚያወጣቸው ሕጎች ፖለቲከኞችን በሚመጠን መልኩ ተፈጻሚ እንዲሆኑ ለማድረግ እንደሚሹም ገልጸዋል። አገሪቱን እያመሰ ነው ያሉት የሙስና ወንጀልን ለመከላከል የሚያስችል ጠንካራ የሕግ ማዕቀፍ እንደሚያስፈልግ የተናገሩት የሕግ አማካሪው ወንድሙ ኢብሳ በሙስና የተሳተፉ ባለስልጣናትን፣ ፖለቲከኞችንና ሌሎች ግለሰቦችን በሞት የሚያስቀጣ ሕግ እንዲወጣ አቋማቸውን ለቲክቫህ ኢትዮጵያ ተናግረዋል። እንደ ቻይናና ጃፓን ያሉ አገራትን በምሳሌነት የጠቀሱት አቶ ወንድሙ እንዲህ ላሉ ወንጀሎች የሞት ቅጣትን ለመጠቀም ያነሱት እጩ በኢትዮጵያ ሕዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት መጀመሩን በመተቸት ይህንን ለመግታት የሞት ቅጣት መፍትሄ ነው ብለው እንደሚያምኑ አስረድተዋል። በተጨማሪም ለክልሎች እስከ መገንጠል መብት የሚሰጠው የሕገ መንግስቱ አንቀጽ 39 እንዲሰረዝ እንደሚታገሉ ያመለከቱት አቶ ወንድሙ ከተመረጡ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን
ሳይሆን የዜጎችን ጥያቄ በቀጥታ እንደሚቀበሉ መናገራቸውን ቲክቫህ ኢትዮጵያ አስነብቧል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!